ስላለ ነው ላችሁ ጽጋ ውሸቱ ከዚህ ጀመረ። ሀይሚ ኤፍሬም ጋር መጣ ሰላም እያለችው ነው። ደረቱ ላይ የሆነ ነገር ጨርቅ ተለጥፏል፣ ወይም ፕላስቲክ ወይም ክሊኒክስ ወይም ሶፍት። ስታየው በጣም ደነገጠች። ከዛስ ምን እንደተፈጠረ ምን እንደሆነ እንኳን ሳይነግራት ዘላ ብሩክ ላይ ነው አታክ ያደረገችው። አያችሁ ድራማቸው። እንደው የምሰሩት ስራ እንኳን የሆነ እንትን ቅርጽ ቢኖረው ምንም አንናገርም ነበር። ቅርጽ እንኳን የለውም። በእኛ ላይ ሙድ ስትይዙ ያናድዳል። በጣም ደነገጥሽ ሀይሚ። መቼ ነገረሽ? ገና የተፈጠረውን እንኳን እኮ አልነገረሽም። እንደዚህ ይገባዋል። እኔን እንደፈለገ ቢያደርገኝ ምንም አይመስለኝም። ግን ወንድሜ ላይ ቤተሰቤ ላይ ይረፍ በቃ። እሺ ሐኪም ቤት እንሂድ በቃ። የሚሰብረው እዚህ ምድር ላይ ሰው እንደማይወድህ ከሚነግርህ በላይ እንደሚወድህ ሲያስመስል ነው። ሀይሚዬ እባክሽ ተረጋጊ። የኔ እናት ወንድምሽን እኮ ያቀብራራ ባልሽ መጥተው እንዲህ አይነት በቃ አይደፈሪ አንበሳ የሆነ ባል ስላለሽ በባልሽ ጉሪበት አጠናግሮልሻል። ሐኪም ቤትማ ሄዶ መጥቷል። የኔ እናት አላየሽም? ከባክግራውንድ ታምብሌል የተጠቀማችሁትን ምንድን ነው ግን? ልብ ድካም ነው ምንድን ነው? የምግብ መርፌ ነው? የደም ማነስ ነው? ስኳር ነው የተሰካለ? ሱኬት የምግብ ማነስ መሰለኝ። የምግብ መርፌ ነው እየተሰጠ ያለው። ተሰጥቶታል። የኔ እናት ተረጋጊ፣ ተረጋጊ። አሳዘንሽኝ ዛሬ። እንደዚህ እንድልሽ አልጠብቂም ሀይሚ፣ ምክንያቱም ከአንቺ የምጠብቀው ይሄን አልነበረም። ቆራጥ ጥንቁቅ ጀግና ሴት እንደሆንሽ ነበር ማለት። እንደዚህ አይነት ካራክተር አሜን ብለሽ መቀበልሽ ራሱ እኔ ሀይሚነሽን እየተጠራጠርኩ መጣሁ። ያው እዚህ ጋር እንደምታዩት በዚህኛው በኩል ብቻ ሰላም የተወደዳችሁ የኔ ውድ ቤተሰቦች እንዴት ናችሁ? ዛሬስ እንግዲህ በኤፍሬም ዩቲዩብ ቻናል ላይ በተለቀቀው ቪዲዮ ላይ ምን ተሰማችሁ? ዛሬም ደንገጥ ነቃ ብላችሁ ድራማ መሆኑን 100% ሹር አልሆናችሁም ወይስ አሁንም እየተጠራጠራችሁ ነው? ዛሬ ኤፍሬም ይዞት በመጣው ቪዲዮ ስለ ሀይሚ እመጣበታለሁ፣ ግን ብሩክ መታኝ ብሎ ሰክሶ ሲመጣ ታዲያ ብሩክ ስለመታው የብሩክን ጀግንነት፣ የብሩክን ቆራጥነት፣ የብሩክን ወንድነት ብሩክ በማንም መደፈር እንደማይችል የማንም ታልካሻ ወንድ መቶ እሱ ላይ መጎረር እንደማይችል ማንም እንደማይደፍረው በተግባር አሳይቶኛል። ስለዚህ ብሩክን የምትጠጉ ብሩክን የምትናገሩ ከኔ ተማሩ። ይኸውኔን ደረቴን ደቁሶ ሆስፒታል አስገብቶ የምግብ መርፌ ነው ግሉኮስ የተሰካልህ ደግሞ ከባክግራውንድ እየተጠቀማችሁ ነው ለታምብሌል ባይዘወይ ሆስፒታል አልገባህም። ሆስፒታል ታዲያ ገብተህ የሕክምና እርዳታ ሲደረግልህ ለምን አልቀረስክም? በዛን ጊዜ እየተመታህስ ለምን አልቀረስክም? ዛሬ ሽቀላው ትዝ ሲልህ እነዛ እንጅላጅር ካልፋፋ ሸቃሎች ለምንድነው ሙድማ ሊዝባቸው ብለህ ሳቁብኝ ነው ወይስ ብሩክን ስደቡት ነው ወይስ ብሩክን አድንቁት ነው ወይስ ምንድን ነው? መተኛ ጋር እየየ ተመልከቱ። እሰይ የእውነት ቢሆን ማለት ነው እሰይ ደግ አረገ ብሩክ ጀግና ነበር ምለው። ችግሩ ስራ ነው መሰሩት። ለማንኛውም አሽቃባጭ አሽቋላጭ ምናምን የምትሉ ካላችሁ የእውነት ቢሆን ስራው እኔ እስከ መጨረሻው ከሀይሚ ጎን ነበር መቆሙ። ችግሩ የውሸት ስራ ስለሆነ የሚሰሩት የውሸት ስራ መደገፍና ፑሽ ማድረግ ደግሞ ራስን ደደብነት እንደ ደደብነት መቁጠር ነው። እኔ ደደብ አይደለሁም መሀይም አይደለሁም ምንም እንኳ ከሀገር ውጭ ቢሆንም እና ሀይሚን ፑሽ ማረጋት በእሷ ላይ አታክ የሚያደርግ ትክክለኛ ነገር ሲመጣ ነው እንጂ እሷም የውሸት ስራ ተቀብላ ስትሰራ ፑሽ ስታደረግ እንደውም ከመስመራቸው ሲስቱ ጥሩ እያልኩ ፑሽ ካረኳት የኔን ደደብነት ፕላስ ደግሞ እሷ ስህተቷን እየደበቅኩላት ነው እንጂ እሷን የሚያጠነክር እሷን ከፍ የሚያደርግ አይደለም የምሰራው። እንደኔ ስህተቷን እየሸፈው ከሀይሚ ጎን ፑሽ ካረኩ። ነገር ግን እኔ ሀይሚን ማቃት ጥንቁቅ፣ በክብሯ ማትደራደር፣ በፍቅረኛዋ በባሏ በብሩክ ማትደራደር ከምንምና ከምንም በላይ ለራሷ ለክብሯ የምትጨነቅ ልጅ እንደሆነች ነው እስከዛሬ የማውቀው። ትናንትናና ዛሬ ግን በተለቀቀው ቪዲዮ ላይ ሀይሚ ተቀየረችብኝ። ሀይሚ እኛ እኮ ብዙ 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 እህቶች በእውቀትም በምንም ብዙ ትምህርት የወሰድን እህቶች እንከተልሻለን። እናቶች ቲክቶክ ላይ ይከተሉሻል። ከልጆቻቸው ቆጥበው ፑሽ የሚያደርጉሽ ማለት ነው። ሞደር እንደምትይሽብን እስከ ዛሬ የምሰክሽን ነገር ጥቅስ ምናምን እያነበብሽ ነው እንዴ? እንዴት ይህ መሳይ ጠንበለል የሆነ ፍቅረኛሽን በቃ ሁለ ነገርሽ የሆነውን ብሩክን ለማሰደብ ነው አሁን አሳልፈሽ ሚዲያ ላይ ለመስጠት ነው? ትናንትናና ዛሬ ይሄ እንደዛ አይነት ካራክተር ተቀብለሽ የሰራሽው ወይስ ምን ሆነሽ ነው? ወይስ አስገድደውሽ ነው? እኔ ልረዳሽ እፈልጋለሁ። ንገሪኝ። ተገደሽ ነው ይህን ስራ እንድትሰሪ
ወይስ ከልብሽ ፈልገሽው ነው? ፈልገሽው ከሆነ አይደለም ለተመልካች አይደለም ለብሩክ ይቅርና ለማንም ሁኬር እንደሆንሽ በቃ አይን ድመኒ ብቻ እንደሆነ አላማሽ ነው የምረዳው። ተገደሽ ከሆነ ግን ነገር የሆነ ሂንት እንኳን ስጭን። ትክክል አይደለሽም። ብሩክ ማለት ለአንቺ የልደት ዕለት እንኳን ወላጅ እናቱ ቁጭ ብላ ሀይሚ ከሌለች ኬክ አልቆርስም ያለ ባል ነው ያለሽ። አንቺ ባልሽን ስታከብሪው ነው ባልሽ ደግሞ አንቺን የሚያከብርሽ። ባልሽ አንቺን ሲያከብር ነው አንቺ ደግሞ እሱ የምታከብሩ። እናንተ ሁለታችሁ ስትከባበሩ ነው ሌላው ተመልካች ወዳጅም ሆነ ጠላት የሚያከብራችሁ። ያለበለዚያ እናንተ በእኛ ላይ ሙድ እያያዛችሁ እኛ ደግሞ እናንተ እናከብራችኋለን ማለት ዘበት። እኔ ለራሴ እንደዛ ነኝ። ሌላው አሽቃባጭ አላቅም፣ ማስመሳይ አላቅም። ከነ ስህተታቸው የሚከተላት ሰው አለ። አዎ አለ። ግን እኔ ከነ ስህተታቸው አልከተላቸውም። ምንድን ነው ጉረሬን ያዘኝ እኮ በቃ አትናገር ያለ ጉረሬን ያዘኝ፣ ይቅርብኝ። ለማንኛውም ያው ድራማ እንደሚሰሩ ዛሬ በይፋ አስታውቀዋል። እንግዲህ ካላወቃችሁ ምንም ማድረግ አልችልም። የእውነት ቢሆን ግን ብሩክን አደንቀው ነበር፣ ግን አይደለም።